የኢትዮጵያ አየር ኃይል ቀለም ከተመሰረተበት ከ1928 ዓ.ም ጀምሮ ለኢትዮጵያ ሰማይ ዘብ ለምድሩ መከታ ሆኖ በተሰለፈበት አውደ ውጊያ ሁሉ በድል አብሳሪነት ዘመንን ተሻግሯል። በአፍሪካ ከቀዳሚዎቹ አየር ኃይሎች የሚጠቀስ ከሀገራዊ ግዳጆቹ ባሻገር በድንበር ተሻጋሪ ሰላም ማስከበር ግዳጆች ሁሉ በድል የተወጣ የኢትዮጵያውያን ኩራት ነው። በዘመነ ኢህአዴግ የትናንቱን የመናድ መንፈስ አየር ኃይሉ ለክብሩ የሚመጥን ትኩረት ባለማግኘቱ ተዳክሞ እንደነበር ይገለጻል። በለውጡ መንግስት ለዘላቂ ተቋማት ግንባታ በተሰጠው ትኩረት በተደረገለት ሪፎርም ዘመናዊነትን ተላብሶ ዳግም ከፍ ብሏል። የውጊያ ቴክኖሎጂዎቹን ከዘመኑ ጋር የተስማሙ በማድረግ የሀገሪቱን የአየር ክልል 24 ሰዓት በአስተማማኝ ደረጃ እየጠበቀ ይገኛል። ያለንን ወደ ኃይል የመመለስ ወደ ኃይል ስንመልስ ደግሞ ዘመኑ ወደ ደረሰበት ቴክኖሎጂ አድርሰን ኦቨርኦል አድርገን አፕግሬድ አድርገን ላይፍ ታይም ኤክስቴንት አድርገን የእድሜው ማራዘሚያ ስራዎችን ሰርተን አሁን ዘመኑ የደረሰበት አድርገን ነው ወደ ኃይል መልሰን እየተጠቀምንባቸው አለው። ከዚህ አንጻር ሄሊኮፕተር አለ፣ ጄት አለ፣ ሱ-27 አለ፣ ኤል-39 አለ። በዚህ ፍልስፍና ወደ ኃይል የተመለሱ አሁን ለግዳጅ የምንጠቀምባቸው ናቸው። አየር ኃይሉ የራሱን የውጊያ አውሮፕላን እስከ መገጣጠም የደረሰ የልህቀት ጉዞ ላይ ነው። በ1929 ዓ.ም ፀሐይ የተባለች በሀገር ውስጥ የተገጣጠመች አነስተኛ አውሮፕላን በታሪክ የምትታወስ ሲሆን ከሪፎርም ወዲህ ፀሐይ 2 ብኩርናውን ወስዳለች። ኢትዮጵያ በራሷ አየር ኃይል ለመጀመሪያ ጊዜ ፀሐይ 2ን ገጣጥማለች። በጣም በርካታውን ፓርት ሰርታ የሚቀራትን ደግሞ ኢምፖርት አድርጋ ገጣጥማለች። በታሪካችን የመጀመሪያዋ ፀሐይ ለልምምድ ምናልባት ትሆን የምትሆን አውሮፕላን ናት። ይሄኛው አውሮፕላን ግን ለልምምድም ይሆናል። 4 ቦምብ መያዝ ይችላል፣ ለውጊያም መሆን ይችላል። በአንድ ሰውም በሁለት ሰውም ሊበር የሚችል አውሮፕላን ለመጀመሪያ ጊዜ ኢትዮጵያ አየር ኃይል ማምረት ችሏል። የኢትዮጵያ አየር ኃይል አሁን የደረሰበት የሰው ኃይልና የቴክኖሎጂ ብቃት ሀገርን የሚያጸኑ ጠንካራ ተቋማት ግንባታ ተምሳሌትም የሚሆን ነው። ሀገር ለመገንባት ሀገር ለመለወጥ ትውልድ ተቀባብሎ የሚሰራው ነገር መሆን ስላለበት ተቋማት መጠበቅ አለባቸውና ኤርፎርስ ላይ ባለፉት 2 3 4 ዓመታት ሁላችሁም እንደምታውቁት ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበረ። የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። ኢትዮጵያ እንደ ሀገር ጸንታ ስትቆይ ማገርና ምሰሶ ከሆኑት አንዱ የአየር ኃይል 90 ዓመት ከደረሱና የኢትዮጵያን ኃያልነት ከሚመሰክሩ ተቋማት መካከል ነው።